ልጅ ነህ እመታሃለሁ እና ሁለተኛ እንዳፈጥን ይሄ የመጨረሻ ቪዲዮ ነው ማለት ነው። አጥቦ እየመጣ ነው ያንን ጉረኛ ማለት ነው። ያንን ጉረኛ ዱቄት ሊያደርገው ነው። ያው እንግዲህ ሲገባ ቦይካ is the most competitive fighter in this MMA heavyweight ጠብቁት። ከደቂቃዎች ፊት አንድ ቪዲዮ ሰምቼ ነበር። ሰይዶ ያን ከቦይካ ጋር የሰራው ቪዲዮ ላይ ማለት ነው። ሰይዶ ማርሻል ያንን ጉረኛ ሊጠበጥበው ቦይካ መጥቷል ምናምን ሲል ነበርና እውነትም ጉረኛ ነው ወይ ደግሞ ለዚህስ ምንድነው ምላሽ? በነገራችን ላይ ስሙ ቦይካ አይደለም ሳይመን ነው። ቦይካ የኛ ስፖርት ቤታችን ስም ነው፣ ያሰልጣኝ ስም ነው። ሰው ቦይካ እያለ ሰው የሚጠራው የኔን አሰልጣኝ ስም ነው የሚሆነው። ምክንያቱም ያው ተወዳዳሪ ሲያሸንፍ ያሰልጣኝ ውጤት ስለሆነ ያሰልጣኝ ስም እንደሚጠራ ግልጽ ነው። ምናልባት ብዙ ጊዜ ጆኒ የሚለው ነገር አለና ብዙ ነገር ስለማይገባው እንዲህ ተቀላቅሎበት ነው የሚሆነው። ለማንኛውም እኔ ራሴን ፋይቴን ስጨርስ ማለት ነው መጥቼ በጥፊ መታሃለሁ። ኩያ አይደለም ማለት ሰይዱ ነው ወፍረህ ምናልባት እንደዛ መስሎህ ከሆነ ይሄ ጥሬ ስጋ እየበላህ ጥሬ የሆነ ወሬ አታውራ። ስጨርስ መጥቼ እመታሃለሁ። ልጅ ነህ፣ ለኔ ልጅ ነህ። በዚህ በስፖርት ምናምን በማሻራርቱ በኤምኤምኤ ምናምን ልጅ ነህ፣ እመታሃለሁ እና ሁለተኛ እንዳፈጥን ይሄ የመጨረሻ ቪዲዮ ነው ማለት ነው። ካልሆነ እንደነ ጆኒ ምናምን አልሰራብህም። እገርፋለሁ። አረፍ ግን ተናድጄ አይደለምሽ እገርፋለሁ ግን ያልኩት የምርህን። ኧረ በስመ አብ! እኔ በአሁን ሰዓት ትክክለኛ ፋይተር ጥራልኝ ብትሉኝ እኔ ሴዶ ነው የምጠራው። ለአሰልጣኙ ምን አይነት ሪስፔክት ነው የሚሰጠው? ከሁሉም ነገር በስፖርቱ ሪስፔክት ካለ በቃ አንተ ምንም አይጎልም። ክርስቶስ ነው የምላቸው። እኔ ሴዶ ለአሰልጣኙ የሚሰጠው ሪስፔክት አስቀናኝ። ሲጀመር ይለያል። እኔ ወደዋለሁ ሴዶ። እስቲ እንደኔ የሚመቻችሁ ኮሜንት ላይ አስቀምጡልኝ። ፋይቱ ትንሽ ቀን ነው የቀረው። ጎቤው ኔቨር ጊቭ አፕ